ደብረ ብርሃን ህልማችን ቆመን ላናየው እንችላለን እንጂ የአየር መንገድ ያላት ከተማ ነው ሪሊ አይደለም ወጣው ዩኒቨርሲቲ የአየር መንገድ መዳረሻ ትክክል በደብረ ብርሃን ከተማ በመሪነትም በነዋሪነትም ቆይቻለሁ በስራ ክትትልም አውቀዋለሁና በዛሬው ዕለት ባካያድኩት ምልከታ እና በነበረኝ ሪፖርት ምልከታዬ የበለጠ የተሟላ ምስክርነት እንድሰጥ እድል ፈጥሮልኛል በደብረ ብርሃን ከተማ ሁላችንም እንደምናቀው ከፍተኛ የኢንዱስትሪ ከተማ እየሆነች ነው ያለችው በኢንዱስትሪው ዘርፍ የተመለከትኩት በብዛትም ወደ ምርት ስራን በመግባት በኩል ከፍተኛ ፍጥነት ተመልክቻለሁ ወትሮ ከነበረው የተወሰኑ ኢንቨስትመንቶች መከናወንና እነዚህ ኢንቨስትመንቶች የቆዩ ስራ የመጀመር ሂደት ተቀይሮ በፍጥነት ስራ የሚጀምሩ ኢንዱስትሪዎችን ተመልክቻለሁ ከተማው በብዙ መንገድ በመሰረተ ልማት የተጎዳ ነው ምናልባትም ለተራዘመ ጊዜ ጣሊያን የገነባውና ኋላ ከረጅም ጊዜ በኋላ የታደሰው በመሃል ላይ ያለው አስፋልት ካልሆነ በስተቀር የአስፋልት መንገድ ብዙ ያልነበራት ከተማ ነበረች የውስጥ ለውስጥ መንገዱም ብዙ ከተማው ከሚጠይቀው ከመጣላት የኢንዱስትሪ ልማት ፍላጎት ጋር የሚመጥን አልነበረም በሌላ በኩል ደግሞ ውብና ጽዱ ከተማ ከመገንባት አንፃር የደረቅና የፍሳሽ ቆሻሻ የማስወገድ ስነ ስርዓቱ ወይም አሰራሩ ይበልጥ ችግር የነበረውና የአቤቱታ ማዕከል የቅሬታ ማዕከል እንደነበረ አውቃለሁና ዛሬ በተመለከትኩት ስራ አንደኛውና ትልቁ የተመለከትኩት የፕሮጀክቶች አፈጻጸም ከቁጥቁጥ ወጥቶ ሰፊ የመንገድ ፕሮጀክቶች ምናልባትም ከተማውን ከምስራቅ ወደ ምዕራብ ከመግቢያ እስከ መውጫ ማድረስ የሚያስችል በተጨማሪ በአንድ ድልድይ የነበራት ከተማ ነበረች በግራና በቀኝ ተጨማሪ ድልድዮች ያላት ከተማ ሆና አግኝቻታለሁ ደብረ ብርሃን ዩኒቨርሲቲ ለማህበረሰብ አገልግሎት የሰጠው ትኩረት በቀጥታ ማህበረሰቡን በኢኮኖሚ ተጠቃሚ ማድረግ የሚያስችል ማህበራዊ ችግሮችን መፍታት የሚያስችል ትላልቅ ኢንፍራስትራክቸሮችን ሲሰራ ተመልክቻለሁ የኢንፍራስትራክቸሩ ስራም ቢሆን ከተያዘለት ጊዜና ጥራት አንፃር ቀደም ሲል የነበረው ችግር ተጀምሮ መቋረጥ ተጀምሮ መጓተት ተጀምሮ ደግሞ በታሰበለት ጥራት ልክ አለመጠናቀቅን ተመልክቼ ነበር እነዚህ ችግሮች የተወገዱ የሚመስል ምናልባትም በፍጥነት በተያዘለት ጊዜ እየሄደ ተመልክቻለሁ ፕሮጀክቱን በጥራት እስካሁን የተጓደለ የለውም ፕሮጀክቱ በስፋትም ጥሩ እየሄደ ነው ያለውና ያመራሩም የሙያተኛውም ጥሩ ክትትል ያለው ፕሮጀክት በመንገድ ስራ ተመልክቻለሁ ከደብረ ብርሃን ባሻገር ለክልላችንም ለሀገራችንም ሞዴል የሚሆነው የደረቅ ቆሻሻ ያወጋገድ ስልቱን እና ቦታ ምርጫውንና የተገነባው ቴክኖሎጂ ለሚቀጥሉት ሁለት ትውልዶች 30 40 ዓመት 50 ዓመት ድረስ ሊያገለግል የሚችል በብዙ ሚሊዮኖች ወጪ የክልሉ መንግስት ሌሎች ባይላተራል ተቋማት ተደጋግፈው እየተሰራ ያለው ስራ እጅግ በጣም ድንቅ ስራ ነው ከተማው ለራሱ ትውልድ ተሻጋሪ ሆነ ትልቅ ስራ እየተሰራ በመሆኑ የከተማው ህዝብና ከተማዋ በጣም እድለኛ ነች እንኳን ደስ አላችሁ ማለት እወዳለሁ የዓለም አቀፍ መዳረሻ ከተማ በመሆኗ ምክንያት ይቺ ከተማ ሊሰራላት የሚገባው መዋቅራዊ ፕላንም ይሁን ተግባራዊ እንቅስቃሴ ከጂኦፖሊ ከተማ አስተዳደር አመራሮች ባሻገር የክልሉን የዕለት ከዕለት ክትትል ይጠይቃል ይቺ ከተማ እስካሁንም በነበረው ሂደት ለአልሚዎች የተመቸች ለነዋሪዎቿም የተመቸችና ለምርት ስራም ለግብይትም ጥሩ እንቅስቃሴ የሚኖርባት ከተማ እንድትሆን የክልሉ መንግስት አበክሮ እየሰራ ነበር ያለው
ያ ስራ በመከናወኑ ምክንያት ደብረ ብርሃን ከነበረችበት ደረጃ በብዙ እጥፍ በፍጥነት በጥራትም ማደግ በመቻሏ ብዙ የሰራተኛ ኃይል ወደ ከተማዋ በመሳቧ ምክንያት የከተማዋ የአስተዳደር እርከን በነበረው ደረጃ እንዳይቀጥል ያደረገው የራሱ የከተማው ህዝብ ውጤት ነው። የክልሉ መንግስት ድጋፍ ተጨምሮበት ነው የመጣው። ሁሉም እድገት አንዴ አይረጋገጥም። ከየት ጀምረን ወዴት ነው የምንሄደው የሚለውን የቅደም ተከተል ጉዳይ በማስቀመጥ በሀብት አመዳደብ ላይ የክልሉ መንግስት ተገቢውን ትኩረት ሰጥቶ እስካሁንም የጀመረው ስራ አለ፣ ወደፊትም ይቀጥላል። ወሳኝ የልማት አካባቢዎቻችን ውስጥ አንዱ ደብረ ብርሃን ነው። ሁሉም ጋር ልማት እንሰራለን። አንዳንዱ ራሱ መልማት አለበት። እንደ ደብረ ብርሃን አይነት ከተማ ግን የራሱን ልማት ብቻ ሳይሆን ይዞ የሚወጣው የሌሎች አካባቢዎችንም ልማት ይዞ የሚወጣ አካባቢ በመሆኑ ደብረ ብርሃን ላይ የምንሰራው ስራ በደብረ ብርሃን ዙሪያ ያሉ አርሶ አደሮችም ልዩ ትርጉም አለው። ለምሳሌ የብቅል ፋብሪካውን ወደዚያ አካባቢ መጥቶ በሚገነባ ጊዜ በዙሪያው ላለው የብቅል ገብስ አምራች ገበሬዎች ከፍተኛ ገበያ ይዞ ነው የመጣው። ከፍተኛ ገበያ ብቻ ይዞ ሳይሆን የመጣው ቀጥሎ ደግሞ ከሱ የሚወጣው ተረፈ ምርት በገበሬው ውስጥ ለእንስሳት ሀብት ልማት ለወተት ልማት የሚሆን ተጨማሪ ግብዓት ይዞ ነው የመጣው። ስለዚህ የኋላና የፊት ቁርኝት ያለው የኢኮኖሚ እድገት ነው የምናመጣው ማለት ነው። የህዝብ እርካታን የምንለካበት ቴክኒካል መንገድ አለን። ግን ደግሞ ህዝቡን ዝቅ ብለን እስከ ቀበሌ ድረስ በየተወሰነ ጊዜው መነጋገር ነው። በቀጥታ በዝርዝር የተያዙ የታረሙ ዳታዎች እንዳሉ ሆነው እንደ አንድ አመራር ግን እኔ የተመለከትኩትና ያየሁት እዚህ አካባቢ የነበረው የህብረተሰብ ምሬት ከፍ ያለ በመድረኮቹም አለመደመጥ አገልግሎት አለማግኘት ቢያገኝም በክፍያ መሆን እና ትልልቅ ክፍያዎች የመጠየቅ ሁኔታም እንደነበረ ጎልቶ ይነሳ ነበር። የከተማዋ የእድገት ለውጥ በመጣ ሰሞን እና ይሄ በሚዲያም እንደተከታተልነው በመድረኮችም እንደተከታተልነው ሰፋ ይል ነበር እና አመራሩን የማማረር ሙያተኛውን የማማረር ሁኔታ ሰፋ ይል ነበር። በሂደት በከፈተናቸው መድረኮች ደግሞ ሁለቱም መስተናገድ ጀመሩ። ለውጦች አሉ፣ እነዚህ ያልተለወጡ ጉዳዮች አሉ፣ ይለወጡ የሚል ጥያቄ እየመጣ ሄደ። ይሄ የመድረኩ ልኬታ ምንድነው የሚያሳየን? የህዝቡ ግብረ መልስ ችግሮችን እየፈታን እየሄድን እንደሆነ ያመለክታል። አሁን ደግሞ በሂደት እየመጣ ያለው የምንመለከተው ጉዳይ ህብረተሰቡ ለመጡ ለውጦች ዘብ መሆን፣ እነዚህ ጉዳዮች ሊበላሹ ነው፣ እነዚህ ሊጠፉ ነው፣ ይሄን አይነት ጉድለት አለ፣ ይሄን አይነት ጉድለት አብረን እናርም ብሎ መድረክ ሳይመርጥ መድረክ ሳይጠብቅ መሳተፍ ተመልክተናል። የዚህ ምልክት ምንድነው? አመራሩ ህብረተሰቡን ማድመጥ ጀምሯል ማለት ነው። ኦሮሚያን አቋርጦ ወደ አዲስ አበባ በሚደረገው ጉዞ ላይ የነበረ ተደጋጋሚ ችግር ነበር። ይህን ችግር በተመለከተ የፌደራልና የኦሮሚያ ክልል አዲስ አበባ ከተማና ለመሃል ሀገር ግብይት ከዚህ ግብአት ይሄዳል፣ ከዛም ወደዚህ ግብአት ይመጣል። ከሁለቱም ደግሞ የምርት ልውውጥ አለ። አምራችን ሰው ጨምሮ እንቅስቃሴዎች ይካሄዳሉ። ስለዚህ ነፃ እንቅስቃሴን በማረጋገጥ በኩል የነበሩ ችግሮች ነበሩ። እነዚህ ችግሮች በተደረገ ውይይት ንግግር ችግሮቹ ተፈተዋል። ወደፊትም ችግሮቹ እንዳያጋጥሙ አጥብቀን ለመስራት በመደበኛ ፕሮግራም እየተሰራ ነው ያለው። በአጎራባች ዞኖች በአብዛኛው በኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞን አካባቢ የሚከሰቱ ችግሮች ለዋናው መንገድ እና ለአካባቢው አለመረጋጋት ተደጋጋሚ እንቅፋት ሲሆኑ ተመልክተናል። ይህን በተመለከተ መከላከያ ሰራዊት፣ የፌደራል ፖሊስ፣ የአካባቢ ፖሊስ፣ የአካባቢ ሚሊሻ፣ የክልል እና የዞኖቹ አመራሮች ተቀናጅተን
ቋሚ በሆነ መንገድ ክትትል እያደረግን እየተነጋገርን ስራውን የምንሰራበት መንገድ ምን ይሁን ህብረተሰብ ለህብረተሰብ አልተጣላም ይሄ ችግር በጥቂት ቡድኖች ምክንያት አጠቃላይ ህብረተሰቡ እየተጎዳ ነው ያለው ስለዚህ ምን እናድርግ በሚለው የሃይማኖት አባቶች ትላልቅ ምሁራን ሽማግሌዎች በጉዳዩ ላይ እንዲሰሩ ለማድረግ ጥረት ተደርጓል በነበረው በተፈጠረው ችግር ወደ ተጨማሪ መበቃቀል እንዳይገባ ባለበት ማቆም የተፈናቀሉ ዜጎችን ወደ የቤታቸው መመለስ በሂደት ደግሞ አዳዲስ ቁርሾች እንዳይፈጠሩ ከተፈጠሩ እንኳን ቶሎ እንዲቆሙ ወደ አውዳሚ ባህሪ እንዳይሄዱ ለማድረግ ስራ እየተሰራ ነው ይሄ ለዚህ አካባቢ ብቻ ሳይሆን አጠቃላይ አማራ ክልል ላይ እየታዩ ያሉ ችግሮችን ለመፍታት የአማራ ክልል አመራር በሆደ ሰፊነት በብልሃት ከሁሉም በላይ ጉዳዮችን በትዕግስት እና በውይይት መፍታት ሰው ከተመለከተ ሰከንድ ባለ መንገድ ካየ ለጥቅሙ ይቆማል መቆም ብቻ ሳይሆን መስዋዕትነት ይከፍላል ስለዚህ ካጥፊው እና ካውዳሚው መንገድ ይልቅ አልሚውንና አበልጻጊውን መንገድ መከተሉ ወደምንችልበት ሁኔታ እንድንመጣ ስራዎች እየተሰሩ ነው በዚህም ብዙ ውጤቶች ያያየን ነው የበለጠ ግን አጠናክረን መቀጠል ይገባናል ካመራሩ የሚጠበቀው በጽናት የሚፈለገውን መስዋዕትነት በመክፈል አስተማማኝ ሰላም ፈጣን ልማት ጥራት ያለው ልማት እዛው ያለ ደግሞ አካባቢውን እየለወጠ ህብረተሰቡን ተጠቃሚ ማድረግ የሚያስችል ስራ አጥነትን ኑሮ ውድነትን የሚያስወግድ ሌብነትንና አጸያፊ ድርጊቶችን በትክክል ማረም የሚያስችል ጥብቅ የሆነ የአመራር ዲሲፕሊን ያስፈልጋል ይሄን ከያዘ የማይለውጠው ነገር የለም ያስፈልጋል አመጽና ኃይል ይልቁንም ለፍተን ጥረን ብዙ ዘመናት ተሰራናቸውን ባጭር ሰዓታት የምናጠፋበት እድል የሚፈጥር የጥፋት መንገድ እንደሆነ ልጆቹን ማስተማር አካባቢውን ማስተማር ከሁሉም በላይ ደግሞ በጋራ ልማታችን ላይ ትንሿን የመንግስት እርሾ ይዞ ትልቁን የህዝብ አቅም በመጠቀም ተሳታፊ ሆኖ የጀመራቸው ልማቶች በስፋት እንዲሰሩ በጥራት እንዲሰሩና አካባቢው ተጠቃሚ እንዲሆን ማድረግ ያስፈልጋል ህብረተሰቡ የማይተካ የራሱ ሰላም አምራች የራሱ ልማት የሚያፋጥን ከፍጥነቱም ውስጥ ራሱ ተጠቃሚ የሚሆንበት እድል ስላለ ደብረ ብርሃን ከተማን እንደ ስሟ የብርሃን ከተማ ማድረግ ብርሃን እንግዲህ እሱ ባለበት ምንም አይነት ጨለማ አይስተናገድም ምንም አይነት ነገር አይደበቅም ውበት ተገልጦ ይታያል ስለዚህ ለዚች ከተማ እንደ ስሟ የሚመጥን ትልቅ ኃላፊነት ከህብረተሰቡ ይጠበቃልና ይሄንን ኃላፊነቱን ይበልጥ አጠናክሮ እንዲወጣ የክልሉ መንግስትም ከጎኑ ነው አብሮት ነው የሚሰራውና አጠናክሮ እንዲቀጥል ጥሬን አስተላልፋለሁ